ሁለት የመጽሐፍ ቅዱስ ክፍሎችን አነባለሁ። መጽሐፍ ቅዱስ የያዛችሁ የመጀመሪያው ክፍል ሉቃስ ምዕራፍ 22 ከቁጥር 14 እስከ ቁጥር 20 ያለውን ክፍል አነባለሁ። ሰዓቱም በደረሰ ጊዜ ኢየሱስ ከሐዋርያቱ ጋር በማዕድ ተቀመጠ። እንዲህም አላቸው፣ መከራ ከመቀበሌ በፊት ይህን ፋሲካ አብሬያችሁ ለመብላት በጣም ስመኝ ነበር። እላችኋለሁ በእግዚአብሔር መንግሥት የዚህ ትርጉም እስኪፈጸም ድረስ ይህን ፋሲካ ዳግመኛ አልበላም። ጽዋውንም ተቀብሎ ካመሰገነ በኋላ እንዲህ አላቸው፣ እንካችሁ ሁላችሁ ከዚህ ተካፈሉ። እላችኋለሁና ካሁን ጀምሮ የእግዚአብሔር መንግሥት እስክትመጣ ድረስ ከዚህ ወይን ፍሬ አልጠጣም። እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ይህ ስለ እናንተ የሚሰጥ ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንደዚሁም ከራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚመሰረት አዲስ ኪዳን ነው። ሁለተኛው የንባብ ክፍላችን አንደኛ ቆሮንቶስ ምዕራፍ 11 አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 23 እስከ ቁጥር 26 ያለውን አነባለሁ። እኔ ከጌታ የተቀበልኩትን ለእናንተ አስተላልፌአለሁና ጌታ ኢየሱስ አልፎ በተሰጠበት ሌሊት እንጀራን አንስቶ ከባረከ በኋላ ቆርሶ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ለመታሰቢያዬም አድርጉት አለ። እንዲሁም ከራት በኋላ ጽዋውን አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ ስለዚህ ከጽዋው በምትጠጡበት ጊዜ ይህን ለመታሰቢያዬ አድርጉት አለ። ይህን እንጀራ በምትበሉበት ጊዜ ይህንንም ጽዋ በምትጠጡበት ጊዜ ሁሉ ጌታ እስከሚመጣ ድረስ ሞቱን ትናገራላችሁ። እንጸልይ። ዘላለማዊ አባታችን ቅዱስ እግዚአብሔር ሆይ ስለዚህ ማለዳ እናመሰግንሃለን። ክብር ሁሉ ላንተ ይሁን። ቅዱስ መንፈስህ በመካከላችን ስለነበረ እናመሰግንሃለን። አቤቱ በአምልኳችን ስለከበርክ እናመሰግንሃለን። እንደዚሁም እየሰማን ባለነው በዚህ በወንጌል ስርጭት ልትሰራ ስላለኸው ነገር እናመሰግንሃለን። ስለምታስደንቀን እናመሰግንሃለን። በዚህ ማለዳ የቃልህን ደጅ ክፈትልን፣ ተናገረንም፣ በኢየሱስ ክርስቶስ ስም አሜን። ዛሬ በዚህ ማለዳ ባጭሩ ማካፈላችሁ የጌታ እራትና አዲሱ ኪዳን በሚል ሐሳብ ነው። በተለይ የሕማማቱ ሳምንት በዚህ ቤተ ክርስቲያን ለ7 ቀን ያክል ኮንፈረንስ ነበረን እና በሕማማቱ ሳምንት የነበራችሁ እና የተካፈላችሁ ብዙዎች ነበራችሁ ብዬ አስባለሁ። በጣም አስደናቂ በሆነ መንገድ እግዚአብሔር እንደተናገረን ሁላችን የምንረዳው የምንመሰክረው ነው። አሁን ከዚያ ክፍል ውስጥ ነው ዛሬም ተመልሰን የምንመለከተው የጌታ እራትና አዲሱ ኪዳን። ለምንድን ነው ሁለቱ የተገናኙት? ይህንን ሐሳብ እንድታስቡ ወደ መጨረሻ ስለመጣበት ማለት ነው። ደቀ መዛሙርት ከቢታንያ ጀምረው ወደ ኢየሩሳሌም እስኪመጡ የሆሳዕና እሁድ በነበረው ዕለት ጌታ ኢየሱስ ወደ ኢየሩሳሌም ደቀ መዛሙርት ገብተው ፋሲካን በዚያ እንዲያከብር አንድ ክፍል እንዲያዘጋጁለት በዚያም ደግሞ ፋሲካ እንደሚያደርጉ ነግሯቸው እንደነበረ ክፍሉን ከላይ ከፍ ብላችሁ ስታነቡ በደንብ ትረዳላችሁ። እንግዲህ ያ ቤት ተገኘ፣ እዛ ቤት መጡ።
አፐር ሩም ወይም የላይኛው ክፍል ወይም ሰገነት ያለው ክፍል እዚያ ክፍል ውስጥ ነበር የተሰበሰቡት ብዙ ሰዎች። ይህ ቤት የማርቆስ ወይም ዮሐንስ ማርቆስ ምንለው የሱ እናት ቤት ነው ይላሉ። እና እዛ ቤት ውስጥ ፋሲካን ለማክበር የተሰበሰቡበት ጊዜ ነው። ይሄ በጣም አስገራሚ የሆነ ጊዜ ነው ለነሱ። ምክንያቱም ቁጥር 14 ስታዩ ሰዓቱ በደረሰ ጊዜ ነው ብሎ ነው የሚጀምረው። ሰዓቱ በደረሰ ጊዜ። የምን ሰዓት ነው የደረሰው? ምክንያቱም ጌታችን ኢየሱስ ክርስቶስ ስለ ሰዓት በተለይ ዮሐንስ ወንጌል ውስጥ ብዙ ቦታ ተናግሮ እንመለከታለን። መጀመሪያ ስለ ሰዓት የተናገረው አገልግሎቱን በጀመረበት የመጀመሪያውን አገልግሎት በቃና ዘገሊላ ሰርግ ዮሐንስ ወንጌል ምዕራፍ 2 ላይ ወይን ጠጅ ባለቀ ጊዜ እናቱ ማርያም መጥታ ባማከረችው ጊዜ የመጀመሪያ ስለ ሰዓት የተናገረው እዚያ ቦታ ነው። ኢየሱስም ጊዜው አንቺ ሴት ምን አድርግ ትይኛለሽ? ጊዜ ገና አልደረሰም። ጊዜ ገና አልደረሰም። እንደምታስታውሱት ይሄን ቢልም ኢየሱስ እዚያ ቦታ ላይ የሰራውን ተአምር እናውቃለን። ጊዜ አልደረሰም። ሌላው የዳስ በዓል ተብሎ በሚታወቀው እስራኤላውያን በዓመት በሚያከብሩት በዳስ በዓል የዳስ በዓል እስራኤላውያን ከግብፅ ወጥተው በበረሃ 40 ዓመት ሲንከራተቱ 40 ዓመት ሙሉ ስለኖሩበት ኑሮ ለማስታወስ የሚያከብሩት በዓል ነው የዳስ በዓል። የ40 ዓመት የምድረ በዳ ኑሮ ምን ይመስል እንደነበረ ለልጆቻቸው ያስተላለፉትን እነርሱ በየዓመቱ በማክበር ይገልጹታል። እና በዚያ በዳስ በዓል ወቅት የኢየሱስ ክርስቶስ የሥጋ ወንድሞቹ ዮሐንስ ወንጌል ምዕራፍ 7 ሄዳችሁ ስትመለከቱ አንተ ደግሞ ወደ ኢየሩሳሌም ውጣና በዚህ በዓል ላይ ማንነትህን ግለጥ፣ ይታይ ማንነት አሉት። ምንድነው እዚህ ገሊላ አካባቢ የምትዞረው? ወደ ኢየሩሳሌም ሰው ሁሉ ወደ ተሰበሰበበት ብዙዎች ከዓለም ዙሪያ ሁሉ መጥተው ይሄን በዓል በሚያከብሩበት ስፍራ እስቲ ራስህን ግለጥ። 7:6 ላይ ለኔ ትክክለኛው ጊዜ ገና አልደረሰም፣ ለእናንተ ግን ማንኛውም ጊዜ ምቹ ነው ይላቸው። ለኔ ትክክለኛው ጊዜና ሰዓት አልደረሰም፣ ሰዓቴ ገና ነው። ለእናንተ ግን ሁሉ ቀን ምቹ ነው የፈለጋችሁትን ለማድረግ። ቁጥር 8 ላይ ወረድ ብሎ እናንተ ወደ በዓሉ ሂዱ፣ ለኔ ትክክለኛው ጊዜ ስላልደረሰ ወደ በዓሉ አልሄድም ይላል። ስለዚህ ጌታ ኢየሱስ እግዚአብሔር በወሰነለት ጊዜና ሰዓት የሚሰራ አብ የወሰነለትን ጊዜና ሰዓት ጠብቆ የሚያደርግ እንጂ በሰው ግፊት በማንም ሰው ጩኸት የፈለገውን ለማድረግ አይደለም የመጣው። የአብ የአባቱን ፈቃድ ለመፈጸም ነው የመጣው። ስለዚህ እዚያ ቦታ ላይ በተደጋጋሚ እንደዛ አይነት ነገር ሲል ታያላችሁ። ዮሐንስ 12:2 እና 23 ላይ ደግሞ የሰው ልጅ የሚከብርበት ሰዓቱ ደርሷል። አሁን አልደረሰም፣ ሰዓቴ ገና ነው፣ ጊዜው ገና ነው ሲል ቆይቶ አሁን ተጠግቶ ወደ ሰዓቱ ደረሰ። ስለዚህ የሰው ልጅ የሚከብርበት ሰዓት ደርሷል። ምዕራፍ 17:1 ላይ ደግሞ ስታዩ አባት ሆይ ጊዜው ደርሷል። ስለዚህ ጌታ ኢየሱስ በዚህ ሁኔታ ውስጥ ነው
ሉቃስ ወንጌል 22:14 ላይ ሰዓቱ በደረሰ ጊዜ ኢየሱስ ከሐዋርያቱ ጋር ለማዕድ ተቀመጠ ይልና እንዲህም አላቸው፣ መከራ ከመቀበሌ በፊት ከጥቂት ሰዓታት ጊዜያት በኋላ መከራ ውስጥ ገባለሁ፣ የመስቀልን መንገድ ሄዳለሁ። በምድር ሁሉ ላይ ሰው ሁሉ የሚድንበትን የድነት መንገድ አዘጋጃለሁ። ለዚያም ወደ መስቀል ወጣለሁ፣ እንጠለጠላለሁ፣ ደሜን አፈሳለሁ፣ መከራን እቀበላለሁ። ያ ከመሆኑ በፊት ግን አለ አብሬያችሁ ይህን እራት ልበላ በጣም ስመኘው ነበር። በጣም ይገርማል። ይሄንን እራት ልበላ በጣም ስመኘው ነበር። መከራ ከመቀበሌ በፊት ከደቀ መዛሙርት ጋር ከመከራው በፊት በመጨረሻው ቃሉና አብሮ የሚያሳልፍበት የመጨረሻ ጊዜው ነው እና የመጨረሻ የስንብት ቃሎቹን ለነኚህ 3 ዓመት ተኩል አብረውት ለተጓዙ ሰዎች የሚያስተላልፍበት አደራ የሚያሸክምበት ሰዓት ስለሆነ ይህንን ሰዓት በእጅጉ የሚመኘው ሰዓት ነበር። ስለዚህ ይህን ሰዓት ስመኘው ቆይቻለሁ፣ ጊዜውም ደርሷል፣ ፈልጌዋለሁ። በጣም ከእናንተ ጋር ጊዜ ማሳለፍ ፈልጌያለሁ። ባይገርማችሁ ዮሐንስ ወንጌል ከምዕራፍ 13 እስከ ምዕራፍ 17 ያለውን ክፍል ስናይ ብዙ ጊዜ የመጽሐፍ ቅዱስ አስተማሪዎች የደቀ መዛሙርት የኮንፈረንስ ጊዜ ይላሉ። ምክንያቱም የአደባባይ አገልግሎቱን ጨርሶ አሁን በላይኛው ቤት አሁን ባልነው በማርቆስ ዮሐንስ ቤት እናት ቤት ውስጥ ከደቀ መዛሙርት ጋር ብቻውን ያሳለፈበት ጊዜ ነው። ስለዚህ ይሄ የነሱ እርሱና እነሱ ብቻቸውን ያሳለፉበት እሱና እነሱ ያለ ሕዝብ ጫጫታ ያለ ሕዝብ ሁካታ እዚህ ጋር ፈውስ የሚጠይቅ ሳይኖር እዛ ጋር የሚጮህ ሳይኖር ሁለቱ ኢየሱስና ደቀ መዛሙርት ብቻቸውን ጊዜ የወሰዱበት ጊዜ ነው። የመጨረሻ ሰዓት ነው። ይህን ሰዓት ነው ሲመኘው የነበረው። ይህን ሰዓት ነው የአደራ ሰዓት፣ አደራን የሚያሸክምበት ሰዓት፣ የሚሰጣቸው ሰዓት ነው። ጊዜው ፋሲካ ነው። ፋሲካ ምንድን ነው? ፋሲካ እንደምታውቁት እስራኤላውያን ከግብፅ 430 ዓመት ባሪያ ሆነው ተገዝተው ከኖሩበት ነፃ የወጡበት ምሽት የተሰዋ የ1 ዓመት ምንም አይነት ኃጢአት የሌለበት ምንም አይነት ብሌሚሽ ወይም ደግሞ የሚነቀፍ ነቀፌታ የሌለው በግ የታረደበት በበሮቻቸው መቃንና ጉበላ ደም የተቀባበት በግብፅ ሁሉ ላይ ሞት ሲያልፍ እስራኤልን ሞት ያለፈበት የማለፍ በዓል ነው። ሞትን ያሸነፉበት በመጨረሻም በብዙ ድልና ክብር እስራኤላውያን ከግብፅ ባርነት ነፃ የወጡበት ምሽት ነው። ስለዚህ ፋሲካ ሲባል የማለፍ በዓል ማለት ነው። ሞት ያለፈበት እስራኤልን ያላገኘበት ግን በግብፅ በኩሮች ላይ ከእንስሳ ጀምሮ እስከ ንጉሱ ቤት ብዙዎች የሞቱበት ምሽት ነው። ያንን ነው የሚያከብሩት። እዚህም ደግሞ እየተከበረ ያለው በዚህ ሰዓት ላይ ይሄ ነው። ስለዚህ ጌታ ኢየሱስ ይሄንን ነው እያላቸው ያለው። የፋሲካ በዓል እጅግ ደስ የሚያሰኝ በዓል። እዚህ ጋር ወደ ኋላ ሄደው ይሄን ስርዓት እንዲያስቡ ፈልጓል። ለምንድን ነው ወደ ኋላ እንዲሄዱ ያሰበው? ፋሲካ አሁን ባልኳችሁ መልኩ ሲከበር ኖሯል። ከዚች ምሽት ጀምሮ ግን የፋሲካ አከባበርና የፋሲካ ትርጉሙ ሊለይ ነው።
የትርጉም ለውጥ ሊደረግ ነው። ነቢያት ለዘመናት የተናገሩት ትንቢት ፍጻሜ ሊያገኝ ነው። አሁን በግ አይደለም የሚታረደው። አሁን በመቃንና በጉበን ላይ አይደለም ደም የሚቀባው። ለየት ባለ መንገድ ይህ ምሽት አዲስ ምሽት ሊሆን ነው። ይህ ስለ እናንተ የሚፈሰው የአዲስ ኪዳን ደሜ ነው። አሁን የጌታችን የኢየሱስ ክርስቶስ ደም ሊፈስ ነው። ከበግ ጠቦት ደም እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሊሰዋ ነው። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ሐዋርያው ቅዱስ ጳውሎስ ፋሲካችን ክርስቶስ ታርዷልና የሚለው። በግ እየሰዉ ነበር ሲያከብሩ የኖሩት። ዛሬ ያ ታሪክ በዚህ ምሽት ይቀየራል። ይህንን ምሽት ነው በጣም እናፍቀው ነበር የሚለው። ታሪክ ሊቀየር ነው። ስለዚህ እስራኤል በግ እየሰዋ ከግብፅ የወጣበትን ሌሊት እያሰበ መታሰቢያ አድርጎ ለዓመታት ሲያከብር እንደኖረ እናንተም ይህንን አዲሱን ኪዳንን ለመታሰቢያ አድርጉት። ያ በግ የተሰዋው ለእስራኤል ነው። እስራኤላውያን ከሞት ለማዳን ነው። እኔ ግን ምሰዋው ለዓለም ነው፣ ለሰው ዘር ሁሉ ነው፣ ሰው ሆኖ ለተፈጠረ ሁሉ ነው፣ ለኃጢአተኛ ሁሉ ነው። ያለፈው ሥርዓት አብቅቷል። አሁን አዲስ ኪዳን መጥቷል። ይህም ኪዳን በመስቀል ላይ በሚፈሰው ደሜ ተደምድሟል። ይህ አዲስ ኪዳን ነው። ይህንን ኪዳን ፈጽሙት፣ ለመታሰቢያዬም አድርጉት። እግዚአብሔር የተመሰገነ ይሁን። አማኝ በክርስቶስ የማዳን ሥራ በመስቀል ላይ በተከፈለ ዋጋ የምትክ ሕይወት ከኃጢአት ነፃ የወጣበት ለዚህም ነፃነቱ የተሰዋውን የዓለምን መድኃኒት ኢየሱስ ክርስቶስን የሚያስብበት ነፃነቱን በማድነቅ የሚያከብርበት አዲስ ኪዳን ለቤተ ክርስቲያን ለአዲስ ኪዳን አማኞች ተሰጠ። ይህም ኪዳን የጌታ ራት ይባላል። የጌታ ራት ሁለተኛ ምንድነው? እንግዲህ አንደኛ ዓላማው ጌታ ራትን ጌታ የደነገገበት ምክንያት መታሰቢያው መሆኑን ሰው ከኃጢአት የዳነበት ከሞት ነፃ የወጣበት ወደ እግዚአብሔር መንግሥት የገባበት የዘላለምን ሕይወት ያገኘበት ብቸኛ መንገድ እንደሆነ እስራኤል ፋሲካን እንደሚያከብር ዛሬ ደግሞ ቤተ ክርስቲያን ይህንን እውነት ሁልጊዜ እንድታከብር ለዚህም እውነት እንድትኖር የገባውን ቃል ዘላለም እንድታስብ በጣም ይገርማል። ከናንተ ጋር ይላል ማቴዎስ ወንጌል 26 ላይ ታነቡ። ከናንተ ጋር ዳግመኛ በእግዚአብሔር መንግሥት እንደገና ከዚህ ወይን እስከምጠጣ ድረስ አልጠጣም ከዚህ በኋላ። ለዚህ የተዘጋጀ ወደፊት አብረን የምንካፈለው የነገሮች ሁሉ ፍጻሜ የሚሆን ነገር ከፊት እንዳለ አመልክቶናል። እግዚአብሔር የተባረከ ይሁን። ሁለተኛ የጌታ ራት ዓላማ ምንድነው ብንል የጌታን ሞት ጌታ ዳግም ተመልሶ እስኪመጣ ድረስ እናውጃለን ይላል አንደኛ ቆሮንቶስ 11:26 ላይ። ያ ወደፊት ያመለክተናል። ምንድነው ወደፊት የሚያመለክተን? ኢየሱስ ወደፊት ምን ያደርጋል? ይመጣል። ኢየሱስ ይመጣል። የወጉት ሁሉ ያዩታል። ኢየሱስ ለቤተ ክርስቲያን ተስፋ የሆነው ዛሬም ቤተ ክርስቲያን በጉጉት በናፍቆት የምትጠብቀው
ዘላለማዊ ሕይወትን ክብሯን የምትጠብቀው ኢየሱስ ዳግም ይመጣል። ያ እስኪሆን ድረስ ግን እዚህ ጋር ለቤተ ክርስቲያን ሥራ ተሰጥቷል። ለቤተ ክርስቲያን ሥራ ተሰጥቷል። ቅድም ወንድማችን ሁሴን እዚህ ጋር ቆሞ የሚናገረው ይሄንን እውነት ነው። ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ማለት ጌታ ተመልሶ ዳግም ወደዚህ ምድር በአካል እስኪመጣ እስክታዩት ድረስ ሞቱን ትሰብካላችሁ። ብዙዎችን ወደ ሕይወት ትመልሳላችሁ። ለምን እንደሞተ ታስረዳላችሁ። ለምን እንደሄደ ትናገራላችሁ። በመስቀል ላይ የተሰራውን ሥራ ታውጃላችሁ። እርሱ እስኪመጣ ሞቱን ታውጃላችሁ። ሞቱን ትናገራላችሁ። ለዚህ ነው ጌታ እስኪመጣ ምን እናድርግ ሲባል ትልቅ ትእዛዝ ቅድም ማቴዎስ ምዕራፍ 28 ላይ ሁሴን የተናገረው ታላቁ ተልእኮ ተብሎ የሚጠራው ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸውና እያስተማራችኋቸው ደቀ መዛሙርቴ አድርጓቸው፣ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። ሂዱ ነው የተባልነው። ቁጭ በሉ አልተባልንም። ተናገሩ ነው የተባልነው። ዝም በሉ አልተባልንም። አስተምሩ ነው የተባልነው። ደቀ መዛሙርት አድርጓቸው ነው የተባልነው። ዛሬ የቤተ ክርስቲያን ትልቁ ጥሪ ጌታ ኢየሱስ ሁለት ትልልቅ ትእዛዞችን ነው የሰጠው። አንደኛው ትእዛዝ ይሄ አሁን ምላችሁ ታላቁ ተልእኮ ነው። ሁለተኛው ትእዛዝ ታላቁ ትእዛዝ ይባላል። ባልንጀራህን እንደራስህ ውደድ። የፍቅር ትእዛዝ፣ የወንጌል ትእዛዝ። ስለዚህ እየተናገራችሁ እየሰበካችሁ ብዙዎችን ወደ እውነት እየመለሳችሁ ወደ ክርስቶስ እየመለሳችሁ የሲኦልን ደጅ እያጠበባችሁ ቅድም አልደነገጣችሁም? እዚህ ጋር የታየው እንትን በዓለም ስንት ሚሊዮን ሰው በዓመት እንደሚሞት ስታዩ በጣም አስደንጋጭ ነው አይደለም? ይሄ ሁሉ ግን ክርስቶስን በአብዛኛው የሚያውቅ አይደለም። ክርስቶስን ማታቅ ነፍስ መዳረሻዋ ደግሞ የታወቀ ነው። ስለዚህ ተናጥቀን እንድንመልስ ጴጥሮስ ክፍሉን አንብቡት። ሁለተኛ ጴጥሮስ ምዕራፍ 3 ከ11 እስከ 12 ስትመለከቱ ይሄ ሁሉ ዓለም ይጠፋል፣ እኛ ግን ከሰማይ የምትመጣ ኢየሩሳሌም ምን እንጠብቃለን ይልና ስትኖሩ ግን የጌታን ምጽአት እያስቸኮላችሁ ኑሩ ይላል። እንዴት ነው እያስቸኮልን የምንኖረው? ሁለት ነገር እዛ ጋር ይናገራል። አንደኛ በቅድስናና በእውነተኛ ኑሮ ኑሩ። እንደ ክርስቲያን ኑሩ፣ በቅድስና ኑሩ፣ በመንፈሳዊነት ኑሩ፣ እግዚአብሔርን በሚያከብር ሕይወት ኑሩ። ስትኖሩ እግዚአብሔርን በመምሰል ኑሩ። ይሄ አንዱ ነገር ነው። ሁለተኛው የጌታን ምጽአት አፋጥኑ። የጌታ ምጽአት የሚፋጠነው ያልዳኑ ሲድኑ ነው። ለዚህ ነው ምዕራፍ 3 ቁጥር 9 ላይ ስታዩ ስለ እናንተ ይላል እመጣለሁ ያለው ስለ እናንተ እየታገሰ ነው። ምክንያቱም መዳን ያለባቸው እንዲድኑ፣ በንስሐ መመለስ ያለባቸው እንዲመለሱ ስለ እናንተ ብሎ ይታገሳል። ስለዚህ የጌታን ምጽአት ምንናፍቅ ከሆነ ብዙዎች ወደ እውነት እንዲመጡ፣ ወደ ንስሐ እንዲመጡ መስራት ይኖርብናል። ለዚህም ትልቅ ዋጋ አለ። በእግዚአብሔር መንግሥት ውስጥ
ትልቅ ዋጋ አለ። ዳንኤል ምዕራፍ 12 ቁጥር 4 ላይ እንደዚህ ይላል፣ ብዙዎችን ወደ ጽድቅ የሚመልሱ እንደ ሰማይ ከዋክብት ይደምቃሉ ይላል። ብዙዎችን ወደ ጽድቅ፣ ከኃጢአት ወደ እግዚአብሔር መንግሥት፣ ከጨለማ ወደ ብርሃን የሚመልሱ እነርሱ በእግዚአብሔር መንግሥት ውስጥ እንደ ፀሐይ ይደምቃሉ። የከበረ አክሊል ያገኛሉ። ትልቅ ሽልማት በእግዚአብሔር ፊት አላቸው። ስለዚህ ሁለተኛው የጌታ እራት መሰረታዊ ዓላማ ጌታ እስኪመጣ ሞቱን እንድንናገር፣ ሞቱን እንድናውጅ፣ ወዳልዳኑት እንድንሄድ፣ ወዳልሰሙት እንድንሄድ፣ ብዙዎችን ወደ ጽድቅ እንድንመልስ ነው። ሶስተኛው ዓላማ በተለይ አንደኛ ቆሮንቶስ 11 ከ27 ጀምሮ ወደ ታች እስከ ያለውን ስትመለከቱ እንግዲህ ማንም ሳይገባው ይህን እንጀራ ቢበላ ወይም የጌታን ጽዋ ቢጠጣ የጌታ ሥጋና ደም ባለዕዳ ይሆናል። ማንም ሰው ከዚህ እንጀራ ከመብላቱና ከዚህ ጽዋ ከመጠጣቱ በፊት ራሱን ይመርምር። ምክንያቱም ማንም የጌታን ሥጋ ሳይገባው ቢበላ ቢጠጣም ፍርድ የሚያመጣበትን ይበላል ይጠጣልም። ከእናንተ መካከል ብዙዎች የደከሙትና የታመሙት አንዳንዶችም ያንቀላፉት በዚህ ምክንያት ነው። ራሳችንን ብንመረምር ግን ባልተፈረደብን ነበር። ነገር ግን ጌታ በሚፈርድብን ጊዜ እንገሰጻለን፣ ይኸውም ከዓለም ጋር አብረን እንዳንኮነን ነው ይላል። ምንድን ነው እዚህ ጋር እያለ ያለው? የጌታን ራት ይህን አዲሱን ስርዓት ስንፈጽም ወደ ውስጣችን ማየት አለብን። ወደ ኋላ አይተናል። ወደ ኋላ ስናይ ይህ የጌታ ራት እንዴት ከፋሲካ ጋር እንደተገናኘ አይተናል። ወደ ፊት አይተናል። የጌታን ዳግም ምጽአት አይተናል። የጌታን ዳግም ምጽአት እንዴት ደግሞ መጠበቅ እንዳለብን አይተናል። አሁን በሶስተኛ ደረጃ የሚለን ያለው ወደ ውስጣችሁ ደግሞ እዩ፣ ራሳችሁን መርምሩ። በድፍረት የጌታን ራት አትውሰዱ። በእግዚአብሔር ፊት ንስሐ ሳት የምትገቡበት ኃጢአት እያላችሁ ከጌታ ጋር እርቅ ልትመሰርቱ ሲገባ ወንድሞቻችሁን እህቶቻችሁን ተጣልታችሁ አኩርፋችሁ ቂም ይዛችሁ እግዚአብሔር በማይከብርበት መንገድ እየተመላለሳችሁ የኃጢአትን መንገድ እየኖራችሁ እየመጣችሁ የጌታን ራት አትውሰዱ። ምክንያቱም ይሄ ለእናንተ ፍርድ ነው የሚለው፣ ፍርድ ነው። ብዙዎች ደግሞ በዚህ ሁኔታ ተፈርዶባቸዋል ይላል። ራሳችንን ብንመረምር ባልተፈረደብንም ነበረ። ይሄን ስላችሁ ሁሉ ሰው ኃጢአተኛ ነው፣ ኃጢአት ይሰራል። ነገር ግን ሰው በኃጢአት መኖር የለበትም። አንዳንዴም ደግሞ ይሄ ሀቢቹዋል ኃጢአት፣ ይሄ ተደጋጋሚ ልንላቀቀው ማንችለው ኃጢአት ውስጥ እየተመላለስን ከጌታ ጋር ያለን ነገር ሳይስተካከል ንስሐ ሳንገባ የጌታን ራት በድፍረት መውሰድ የለብንም። ይሄ ለፍርድ ነው የሚሆነው። ስለዚህ ይሄን ያስጠነቅቃል ማለት ያስጠነቅቃል። ወደ ውስጣችሁ እዩ ሲል ራሳችሁን መርምሩ። ለዚህ ነው ዳዊት መዝሙረኛው አቤቱ መርምረኝ ፈትነኝም ልቤንም እወቅ። ስለዚህ ከታወቀም ካልታወቀም
ዝም ብለን ከምንለማመድበት ኃጢአት ውስጥ ሳንወጣ የጌታን ራት መውሰድ ለፍርድ ነው የሚሆነው። ስለዚህ ጥንቃቄ ይፈልጋል ማለት ነው። ሶስተኛው ይሄንን ነው የሚለው፣ ራሳችሁን ወደ ውስጥ መርምሩ። ይሄ አዲሱ ኪዳን የድነት ኪዳን ነው። ልክ ነው። አዲሱ ኪዳን ሰው ነፃ የወጣበት ኪዳን ነው። ልክ ነው። ነገር ግን ሰው ነፃ ስለወጣ በኃጢአት አይኖርም። ሰው ነፃ ስለተደረገ የክርስቶስ ደም ስለፈሰሰለት የኃጢአት ላይሰንስ አይደለም። እግዚአብሔር የሰጠን ሰፊ በር አለ። እሱም ንስሐ ይባላል። መመለስ፣ ኃጢአትን መናዘዝ፣ ደግሞም መተው ማለት ነው። ስለዚህ በዚህ ጥንቃቄ እንድናደርግ ያስፈልጋል። አራተኛው ይህ ሥርዓት የቤተ ክርስቲያን አንድነትን ያሳያል። በዚህ ሥርዓት ውስጥ የቤተ ክርስቲያን አንድነት የትም አገር የኖረ የትም አገር የሆነ በየትኛውም ክፍለ ዓለም ያለ የጌታን ደምና ሥጋ ሲወስድ በጌታ አካል ውስጥ አንድነቱን ያውጃል። ምዕራፍ 10 አንደኛ ቆሮንቶስ ቁጥር 16 እስከ 17 ያለውን ተመልከቱ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 እና 17 የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? እንጀራው አንድ እንደሆነ እኛም ብዙዎች ሆነን ሳለ አንድ አካል ነን፣ ሁላችንም አንዱን እንጀራ እንካፈላለንና ይላል። ብዙዎች ነን፣ ከነገር ከቋንቋ የተሰባሰብን ነን፣ በቀለም እንለያያለን፣ ነገር ግን አንዱን ሥጋና አንዱን ደም እንካፈላለን። ስለዚህም አንድ ነን። እግዚአብሔር የተመሰገነ ይሁን። በጌታ ቤት ውስጥ ወንድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም። ሁሉም በክርስቶስ አንድ ነው። ወደ አንዱ አካል ስለተጠመቀ ወደ ክርስቶስ አካል ስለተጨመረ፣ ስለዚህ የጌታን ራት ስንወስድ ወደዚህ አንድነት ወደዚህ ኅብረት መምጣታችን ሊያስደንቀንም ሊያስገርመንም ሊያስደስተንም ይገባል። ለዚህ ነው ኤፌሶን 4:3 በሰላም ማሰሪያ የመንፈስን አንድነት እንድንጠብቅ ታዘናል፣ ተጠርተናልም ለዚህ። ስለዚህ ቤተ ክርስቲያን ይሄን ሥርዓት ስታካሂድ በጌታ አካል ውስጥ አንድ ነን ብላ ነው የምታካሂደው። ይህን አዲስ ኪዳን ለደቀ መዛሙርቱ ከሰጠና በቋሚነት ከደነገገ በኋላ ደቀ መዛሙርቱን በዚህ ክፉ ዓለም ውስጥ ሲኖሩ በአገልግሎታቸው ውጤታማ የሚሆኑበትን መሰረታዊ የሆነ ትምህርት ዮሐንስ ወንጌል 14-17 ያለውን አስተምሮ ለደቀ መዛሙርቱ የክህነት ጸሎት ጸልዮ ምዕራፍ 17 ላይ ከዚያም መዝሙር ዘምሮ ወደ ጌተሰማኒ እንደሄደ ክፍሉ ይነግረናል። በመጨረሻ ምንድነው ከጌታ ራት ትምህርት የምንማረው? አንደኛ በመስዋዕትነት ሞቱ እኛ የዘላለም ሕይወትን አግኝተናል። እርሱ የሕይወት እንጀራ ነው። የሕይወት እንጀራ ነው እርሱ። ጊዜ የለንም አሁን ግን ልስጣችሁ። ዮሐንስ ወንጌል 6:53 እስከ 58 አንብቡ ቤታችሁ። ከሰማይ የወረደ ሕያው እንጀራ እኔ ነኝ። እኔን ሥጋዬን የበላ ደሜን የጠጣ ለዘላለም አይሞትም። ስለዚህ ይህንን ሥርዓት ስንፈጽም የዘላለም ሕይወት እንዳገኘን
እርግጠኞች መሆን አለብን። ምክንያቱም የዳነ ሰው ብቻ የሚወስደው ስርዓት ስለሆነ መዳናችንን ያረጋገጥንበት ስርዓት ነው። ሁለተኛ በክርስቶስ የተሰጠንን ማንነታችንን አንድነታችንን ዕለት ዕለት በማሰብ እንድንኖር ያተጋናል። አሁን አንደኛ ቆሮንቶስ 10 ላይ እንዳየነው ወደዚህ አካል የተጨመርን ስለሆነ። ሶስተኛ የሞቱ የትንሣኤው የዳግም ምጽአቱ አዋጅ ነጋሪዎች እንድንሆን ሁልጊዜ በዚህም እውነት እንድንኖር ተጠርተናል። የሞቱ የትንሣኤው የእርገቱ የዳግም ምጽአቱ አዋጅ ነጋሪዎች እንሆናለን። ይሄን ስንሆን ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። በመጨረሻም የጌታን ዳግም ምጽአት ባለመታከት በቅድስናና ራስን በመግዛት ለእርሱ ተሰጥተን መኖር እንዳለብን ያረጋግጥልናል። እንጸልይ።